የተከበረ ወንድ ስትሆን ሴቶች በሴት ለመወደድ ብሎ ከሚጥረው ወንድ ይልቅ በወንዶች የሚከበረውን ወንድ ይመርጣሉ። አንድ ጊዜ ደግሞ አለው በሴቶች ለመወደድ ከሚሮጠው ወንድ ይልቅ በወንዶች ለመከበር የሚጥረውን በወንዶች የተከበረውን ወንድ ይመርጣሉ። አብዛኞቹ ወንዶች በሴቶች ለመወደድ ብለው ብዙ ሲጥሩ እንመለከታለን። በሌሎች ወንዶች ለመከበር ከመሞከር ይልቅ በሴቶች ቢወደዱ ይመርጣሉ። የሚገርመው ነገር ደግሞ እዚህ ጋር ነው። ሴቶች በወንዶች የሚከበረውን ወንድ ይመርጣሉ። ሴቶች እንዲወዱ ብለህ መሯሯጥ ስትጀምር ጀስት አንድና ልታስተካክል የምትችለው ነገር ገጽታን ወይም ከላይ የሚታየውን ነገር ብቻ ነው። ምናልባት አዲስ ልብስ ልለብስ ትችላለህ፣ አዲስ መኪና ልትይዝ ትችላለህ፣ ጥሩ መስለህ ልትታይ፣ ጥሩ መስለህ ልታወራ ትችላለህ፣ የጥሩ ሰው ማንነትን ልትላበስ ትችላለህ። ግን ይሄ የገጽታ ነገር የሚታይ ነገር እንጂ የሚኮን ነገር አይደል። ሴቶች ጭንብል እንዳረክ ይገባቸዋል። እናም ላንተ ያላቸውን ፍላጎት በእጥፍ ትቀንሰዋለህ። ሴቶች የሚወዱትን አይነት ሰው ለመምሰል በጣም ቀላለው፣ ግን በቀላሉ ከጨዋታው እንድትወጣ ያደርጋል። ሴቶች የሰዎችን ሳይኮሎጂ ማንበብ ላይ በጣም ጎበዝ ናቸው። በቀላሉ ጭንብል እንዳደረክ ይደርሱብሃል። ለአንተ ያላቸውንም ሪስፔክት፣ ለአንተ ያላቸውንም ፍላጎት እዛው ጋር ታተዋለህ። እንደተባባለው ነው። ወንዶች በላይ በሚታየው ገጽታ መልክ ይሳባል፣ ሴቶች ደግሞ በስብዕና ይማረካሉ። ጥያቄ የሚሆነው እዚህ ጋር በወንዶች ለመከበር የግድ ስብዕና ልትገነባ ይገባል። ያንተን ካራክተር ይጠይቃል። በሌሎች ወንዶች ለመከበር በእርግጥም ዋጋ የሚያስከፍል ነገር ነው። ሰው ስለሆንክ ልትከበር ትችላለህ። ነገር ግን በሌላ ወንዶች ለመከበር የግድ የሆነ ነገር መያዝ ይኖርብሃል። ወንዶች የሌላን ወንድን ክብር ለማግኘት በሌሎች ወንዶች ለመከበር በጣም ርቀው ይሄዳሉ። ታሪክ እንመልከት። እንደምታስቡት የሌሎችን ወንዶች ክብር ለማግኘት በጣም ቀላል ነገር አይደለም። ለምሳሌ ጥንት የነበሩት ወንዶች ጫካ በመግባት አንበሳ ያድናሉ። ያድኑትን አንበሳ ቆዳውን ገፈው ይለብሱታል። ጥንት የነበሩት ቫይኪንጎች ከድብና ከተኩላ ጋር በመፋለም የተፋለሙትን የተኩላና የድብ ልብስ እንደ ልብስ ይለብሱታል። ጀስት የሌላውን ሰው ክብር ለማግኘት። የጦርነት አማልክት የሚባለው ማርስም አልጋውን ከገደላቸው ሰዎች ቆዳ እንደሰራ ይነገርለታል። የጠቀስናቸው ወንዶች እነዚህን ሁላ ነገር የሚያደርጉት ከሌሎች ወንዶች ክብርን ለማግኘት ነው። አንድ ነገር ላስታውሰ፣ ክብር ማለት የሚሰጥ ነገር አይደለም፣ የምትቀበለው ነገር ነው። ስትቀበልም አንደኛ የተሻለ ሰው መሆን አለብህ፣ ሁለተኛ ጠንካራ መሆን አለብህ፣ ሶስተኛ ደግሞ ክብሩን የሚገባው ሰው መሆን አለብህ። አንድ ወንድ የሌላን ወንድ ክብር ለማግኘት መፍቃት አለበት፣ መጣጣር አለበት። ክብር ለወንድ ልጅ በቀላሉ የሚገኝ ነገር አይደለም፣ ልፋት ይጠይቃል። በዛ ሰዓት ላይ ብትኖር ምናልባት የምትከበረው አንበሳ ስትገድል፣ ታላላቅ አውሬዎችን ስትገድል፣ በጦር ሜዳ ላይ ጀብድህን ስታሳይ፣ በጦር ሜዳ ላይ ብዙ ሰዎችን ስታጠፋ፣ ታላላቅ ጀብዶችን ስታደርግ ነው የምትከበረው። ታዲያ ቅድም እንዳነሳ ነው ሶሻል ፕሩፍ ወሳኝ ነገር ነው። የሌሎቹን ወንዶች ክብር የምታገኝ ከሆነ ከሷም ፍቅርን ታገኛለህ። በወንዶች ለመከበር ርቀ መሄድ ከጀመርክ የምትገነባው ገጽታ አይደለም፣ መልክ አይደለም የምትሰራው፣ የምትገነባው ካራክተር ነው፣ የምትገነባው ስብዕና ነው። በሌሎች ወንዶች ለመከበር የግድ ስብዕና ሊኖር ይገባል። ተራ ወንድ በሌሎች ወንዶች አይከበርም። ስቲል ያረከው ነገር መኖር አለበት። እርግጥ ነው በዚህ ሰዓት አንበሳ አገልም ሄደ ጦር ሜዳ አትፋለምም። ነገር ግን በወንዶች የሚያስከብር ነገር ሊኖር ይገባል። ምናልባት የሚያምር ሰውነት ካለ በሌሎች ወንዶች ትከበራለህ። ስቲል የደፋርነት ስብዕና ካለ ሌሎች ወንዶች በድፍረት ያከብረዋል። አንድና አንድ የምነግርህ ነገር በሌሎች ወንዶች የሚያስከብርህ ነገር አድርግ። ሌሎች ሰዎች ሌሎች ወንዶች እንዲያከብሩ አድርግ። እመነኝ፣ በሌሎች ወንዶች የሚከበር ወንድ በሴቶች ዘንድ ይፈቀራል። ደግሜ እነግርሃለሁ፣ በሌሎች ወንዶች የሚከበር ወንድ በሴቶች ዘንድ ይፈቀራል። ስለዚህ እሷ እንድትወድህ ከማድረግ ይልቅ ወንዶቹ እንዲያከብሩ አድርግ። እመነኝ፣ ይጠቅማል። እሷን ለማግኘት ብቻ ስብዕና እንድትገነባ ያግዛል። ካራክተር እንድትይዝ ያደርጋል። እንዲያከብሩ አድርግ፣ እሷም ትወዳለች። ኮርስ ከተመዘገባችሁ ሙሉ ቪዲዮን የምታገኙ ሲሆን የኮርሱ ዋጋ 100 ብር ብቻ ነው። ኮርሱን ለመመዝገብ ዲስክሪፕሽኑ ላይ ያለውን የቴሌግራም ቻናል ተጫኑት፣ አሊያም የቴሌግራም ሰርች ባር ላይ በመሄድ ሀበሻን ሀስል ብላችሁ ሰርቹ። ኮርሱን መመዝገብ ትችላላችሁ። ኮርሱ በቴሌግራም ስለሚደርሳችሁ ያለ ስጋት በጥራት መመልከት ትችላላችሁ።